ነገር ያስማማናል። ያንተ ነገር ብቻ አይደለም እኮ የሚሰማው እንዴ አንተ ብቻ ነህ እንደምታወራ አንተ ብቻ ነህ ትልቅ ሰው ቤቴ አዳምጪኝ አንተ ያዳምጪኝ አይደለም ስራት ይኖርሽ አዳምጪኝ መታት ቆዳጊ መታት እርጉዝ እኮ ናት ያማኝ እንደዚህ ሆኜ ማውራት አልፈልግም ግን እሺ አንተ ለምንድን ነው እየተረዳኸኝ አይደለም እኔ እዚህ ጋር እንደዚህ መሆን አይታየህም እኔ ከቤተሰብ ጋር መጣላት አይታየህም ህይወቴ መበላሸት አይታየህም ያንተ በቃ አብረ የሆነ እኔ አላውቅም ምን ብዬ ልንገርሽ ምን ብዬ ባስረዳ ነው የምትረዳኝ ዳግኔ እኮ እወድሃለሁ ብታለል ለፍቅር ባልችለው በኔ አቅም በመኖር ይበጃል ሰው ማመን አይቆምም ብቻ እንኳን አለፍኩት ሰላም እንዴት ናችሁ የኛ ውድ ቤተሰቦች ደህና ናችሁ እግዚአብሔር ይመስገን እኛ በጣም ደህና ነን እንዴት ነሽ ደህና ቤተሰብ አዎ ትንሽ ጊዜ ጠፍተናል ያው ያለውን ነገር እናንተም ታውቁታላችሁ ያው የተፈታ ምንም ነገር የለም አንዳንዴ ነገሮችን ለጊዜ መተው በጣም አሪፍ ነገር ነው ምክንያቱም እኛ ጥረን ግረን ነገሮችን ከምናስተካክለው በላይ ጊዜ ሲፈታውና ሲያስተካክለው ነገሮችን በጣም ደስ ይላል ሰው ሲረዳ ሲገነዘብ በጣም ደስ ይላል ግን እዚህ እኛ ጋር ያለው ነገር እየተፈታ ሳይሆን ወደዚህ የተባባሰ ነው አይደል እና የሷና የዳጊን ነገር በመዋላቸው ያለው ነገር ሁሉንም ነገር እናንተ ታውቃላችሁ ቤተሰብ ከናንተ ምንም የተደበቀ ነገር የለም ግን ደግሞ ልፋቱም ጥረቱም ያለው ከአንድ ወገን ነው ያው እኔም እንደምታውቁኝ በቻልኩት መጠን ዳጊን ላገዘው ነገሩ ሪል እንዳልሆነ ምክንያቱም ይሄ ጀስት አጎቴ ልጅ ወንድሜ ነው እንደታናሽ ወንድሜ ነው ብዬ ስለማስብ በቻልኩት መጠን ጭፍንኝ እሱን ለማገዝ ብዙ ጊዜ ሞክሬያለሁ እና ያም ደግሞ ትክክል አይደለም ቤተሰብ ምክንያቱም እኔም እናት አለችኝ ከእናት ነው የተፈጠርኩት እህትም አለኝ እና በእህቴ ላይ በሌላ ሰው ላይ እንዲደርስ የማልፈልገውን ነገር የኔ የምለው ሰው ወንድሜ ነው የምለው ወይ ጓደኛዬም ሊሆን ይችላል ማንም ሰው ሲያደርግ እያየው ዝም ማለት አልችልም ይሄንንም ደግሞ በሷ መረዳት ይችላል እና ለዛም በጣም አመሰግናታለሁ እና የዚች ልጅ ጉዳይ ምንም መልስ የተሰጣት አይደለም ምንም የተባለችም አይደለም እናንተም ቤተሰብ ሳትረዱ ብዙ ነገር እያስባላችሁ ነው አቃለው ዳጊም በጣም ልጅ ነው ይሄንን ነገር ለማድረግ ለዚህ ነገር ብቁ አይደለም ምክንያቱም እድሜው አይፈቅድም በዚህ እድሜው ልጅ ማለት በጣም ከባድ ነገር ነው ሰው አግብቶ ተዋዶ ምን ብሎ ነው የሚያደርገው ነገር ነው ደግሞ አንዳንዴም ሳይታወቅም እንደዚህ አይነት ነገሮች ይፈጠራሉ ምክንያቱም ልጅ ያው የፈጣሪ ጸጋ ነው እና እስቲ አንቺ የተሰማሽን ነገር እንደተነገረ ይደሉ ለስተሽና እንትን ለበል ግን እኔ አንተ ብትናገር ማለት ጥሩ ስሜት ላይ ስላልሆንኩኝ አንተ ብትናገር ደስ ይለኛል ግን ያው በደንብ ጉዳዩ የሚመለከተው እኔን ነውና ብቻ ነገሮች እኔ እንዳሰብኳቸው ምንም እየሄዱልኝ አይደለም ምንም ማለት ነው ማለት እኔ አሁን ላይ ራሱ በጣም እየደከመኝ ነው እንጃ አላውቅም ማውራቱላ ያቃተኝ ያለሁበት ሰዓት ላይ ነው ያለሁትና ያው አንዳንዶቻችሁ ላትረዱኝ ትችላላችሁ ዳግምም ላይረዳኝ ይችላል አውቃለሁኝ አንዳንድ ጊዜ ሆነ አናምንም ስንል ምንሆነው አይነት ነገር አለ አይደል ሊገባል ይመጭስና ከሁሉም ነገር ነው በቃ ማለት ሚስ ያደረኩት ከቤተሰብ ጋር አሁንም ምንም አይነት የተፈጠረ እንትን የለም ማለት ሰላም የለም ከጓደኞቼ ጋር ብትሉ በቃ ብቻ በዙሪያ ያሉ ሰዎች ጋር ምንም አይነት ኢንተራክሽን የለኝም ብቻ ከጎን ያለው እስካሁን ድረስ አቡዬ ብቻ ነው ሌላ ሰው የለም ያው እሱም እንደህቱ አይቶኝ ተረድቶኝ አብሮኝ ስለሆነ አመሰግናለሁ ይመር እግዚአብሔር ያክብርልኝና ኢቨን እንኳን ወንድሙ እንደዚህ ሆኖ እሱ ከጎኔ ሆኖ በቃ አይዞሽ እንደዚህ ሁኔታዎች እንደዚህ እናደርጋለን ምናምን እያለኝ ነበር ግን ዳግም ደግሞ ምንም አይነት ነገር በቃ ስልክም እያነሳልኝ አይደለም ኢቭን በቴክስት ሁላ በሌላ ሰው ሁላ አስልካለሁኝ ብዙ ነገር ቴክስትም ስልክም በሌላ ስልክም ሞክሬለታለሁ ግን እያነሳልኝም አይደለም እኔ እንጃ እኔ መሆኔን አውቀው ይሁን አላውቅም ብቻ እኔ አቡዬ ግን አግኝተው ታውቃለህ ከኔ ጋር እኔንም ፊት ነስተኛል ብቻ በቻልኩት መጠን እየሞከርኩ ነው ግን ይሄ ሐሳብ እንዲነሳበት አይፈልግም ምናምን ያደረገው ነገር ያምናል ግን ደግሞ እሺ ያደረገው ነገር ካመነ እኮ እኔ ቤተሰቦቻችን ማለት ያደረገው ነገር ካመነልኝ እኮ ለምንድን ነው ታዲያ እኔን መቀበል የከበደው ነው ትልቁ ጥያቄ እኔ እኮ ብቻዬን የመሸከም እኮ ግዴታ የለብኝ የምር ጊዜውም እየሄደ ነው ያለው አይደለ እኔ ብቻዬን ሁሉ ነገር ስሰቃኝ አሁን እኔ ሴት ልጅ የሆነች ሰው ትረዳኛለች ወንድ ልጅ ላይረዳኝ ይችላል ያው ከሁኔታዎች አንፃር ማለት ነውና
እኔ እውነት አሁን ራሱ እያመመኝ ነው ይሄንን ቪዲዮ የምሰራው። እኔ እንጃ በጣም እያመመኝ ነው እየደከመኝም ነው እና እኔ በቃ የምለው ነገር የለኝም። እግዚአብሔርን ብቻ እኔ በቃ ዳግምን በስነ ስርዓት አግኝቼው ፊት ለፊት ባወራው ደስ ይለኛል። እኔ እንጃ የምናገኘው ይመስላል። አዎ በደንብ እናገኘዋለን እና እንደምታየው እንደምትመለከቱ ነው ቤተሰብ እህት ያላችሁ እናት ያላችሁ ይኸው በጉልበቴ በርከክ ብዬ ጠይቃችኋለሁ እንድትረዷት ቢያንስ በቃ የእሷ ፔን ሊገባችሁ ይገባል ብዬ አስባለሁ። ቀላል አይደለም እንደ ሴት ልጅ እሷም እድሜዋ ገና ነው። ሚዲያ ላይ ብዙ የሚያውቃት ሰው ይኖራል። ቤተሰብ ጋር የሚደርስ ነገር ነው። ለማንም ሰው የፕራይቬት የሆነ ነገር አይደለም፣ ህዝብ የሚያውቀው ነገር ነው እና ህዝብ የሚያየው ነገር ላይ መታ ደረቷን ነፍታ በዚህ እድሜዋ እርጉዝ ነኝ ለማለት ድፍረትን ያገኘችው ምን ያህል ፔን ውስጥ ብትሆን ነው? ምን ያህል ተሰቃየች ቢሆን ነው? እንደውም ሌላ እርምጃዎችን አለመውሰዷ በጣም የሚያስመሰግን ስራ ነው። በፈጣሪም የማይወደድ ነገር ነው። ይሄ ቃሉን መጥራት አልፈልግም፣ በስህተት አንዴ ተናግሬዋለሁ። ግን ማስወረድ ምናምን የሚባሉት ነገሮች በፈጣሪ በእኛ ሃይማኖትም የማይፈቀድ ነገር ነው። አይፈቀድም፣ ግን አንዳንድ ነገሮች ሲያስገድዱ ልታደርገው ትችላለህ። ግን ደግሞ ያንን ነገር እኔ ማድረግ አልፈልግም። ከፈጣሪ ጋርም ከሰው ጋርም መጣላት ነው የሚሆነው። ያው እንደምንም ብዬ ተሸጋግሬም ቢሆን እንግዲህ አዎ እና አላውቅም፣ ብቻ እግዚአብሔር ያውቃል። ምንም የምለው ነገር የለም። አንተ ብቻ ነህ ከጎን ያለኸው እስካሁንም ድረስ ማለት ነው። ከቤተሰብም ጋርም ምንም የተፈጠረ ሰላም የለም። ጓደኞቼ ብቻ በቃ በዙሪያ ያሉ ሰዎች እንዳለ እንዳልኳችሁ ሙሉ ለሙሉ በቃ በዚህ ምክንያት ነው የጣሉኝ ማለት ነው። እኔ እንጃ። እኔ ሰው ልጅ አይደለሁም፣ የሰው ልጅ ነኝ። የሰው ልጅ ደግሞ ይሳሳታልም ትክክልም ይሆናል። በእናንተ እኔ አላውቅም። ብቻ አንዳንድ ሰዎች አላቸው ጥሩ ሳጀሽን የምትሰጡ ሰዎች፣ ግን አንዳንዱ ደግሞ በጣም ነው ከእንትኑ በላይ የነሱ የሚናገሩ ነገር ይሰብርሃል በጣም ማለት ነው። እና ከባድ ነው። ያላቅም እያሳለፈች ያለችው ነገር አይገባትም ማለት እንደ ሴት ሆናችሁ ስታስቡት በቃ እህት እንዳለው ሆናችሁ ስታስቡት አይገባትም። ምክንያቱም እቺ ልጅ ብቻዋን ያደረገችው ነገር የለም፣ ብቻዋን መሸከም የለባትም። በዚህ ሰዓት ከጎኗ መቆም ያለበት ዳጊ ነው እንጂ እኔ አይደለሁም። እና እሱንም ወክዬ ከጎንሽ ስለሆንኩ በጣም ደስተኛ ነኝ። ምንም ነገር እንዲሰማሽ አልፈልግም። ጊዜው ደርሶ ሁሉንም ነገር ያው የጊዜ ጉዳይ ነው እንጂ ሁሉም ሰው ያምናል። የማሳመን ግዴታ አንቺ የለብሽም። የሱ ቤተሰቦችንም ያንቺ ቤተሰቦችንም የማሳመን ግዴታም ካለበት እሱ ተባብራችሁ ማድረግ ያለባችሁ ከሱ ጋር ከኔ ጋር አይደለም። እና በቻልኩት አቅም እሱን ለመግራት ሞክራለሁ። አቅም መጠቀም ካለብኝ እያንዳንዷን ነገር የምችለውን ነገር አደርጋለሁ። ምክንያቱም ግዴታው ነው። በቃ ወዶና ፈቅዶ አንድ ያድርጓል። እኛም ተዋርደናል። በቃ እግዚአብሔር ያለው ነገር ነው ብሎ መቀበል ነው በዚህ ሰዓት የሚያዋጣው። እና ለሁለት ተባብረው ማድረግ ነው ያለበት። የልጁ እናት ናት፣ መንከባከብ፣ እሷን ማመናጨቅ በፍጹም የለበትም። ከዚህ በኋላም ልቀበለው የማልችለው ነገር ነው። አይኔ ያየ እሷን የሆነ ነገር ሲያደርጋት ዝም ብዬ መመልከት አልችልም። እና ከዚህ በኋላም በማንኛውም ነገር ምንም ነገር ሊያስፈልግሽ ይችላል። ሁሌም ከጎንሽ ነኝ። ይሄንን እንድታውቂ እሺ። አመሰግናለሁ። እና ነዳጊ ሰፈር ነን ያለነው። ደውዬ ጠርቼዋለሁ። እስኪ ይመጣል አይመጣም የሚለውን አብረን እናያለን። የማይመጣም ከሆነ ተስፋ ያለን ላይ መስለኝ ከቤቱ ይዤው አወጣዋለሁ። የማይመጣም ከሆነ እና ቤተሰብ እናንተም የትም እንዳትሄዱ አብራችሁን እስከ መጨረሻ ድረስ ተከታተሉ። እንወዳችኋለን። ሰላማችሁ ይብዛ። እሺ ውድ ቤተሰብ በድጋሚ ተመልሰን መተናል። ጥጋቡ የሚቻል አይነት አይደለም። ረጅም ደቂቃዎችን እዚህ አስጠብቆናል። አሁን ግን የመጣው ነው ምናምን ብሏል። ብቻ የማይመጣም ከሆነ እኔ አፍንጫውን ብያስወጣዋለሁ። እና ዛሬ ለቁም ነገር ነው የምንፈልገው። እኛ ህፃን ልጆች አይደለንም ማለት እድሜያችን ገና ቢሆንም በእኛ መሀል የተፈጠረ ያለው ነገር እንደ ትልቅ ሰው ቁጭ ብለን የምናወራበት ነገር ነው እንጂ ይሄ ለፌዝ ምናምን ነገር ምንም ጊዜ የለንም። በተለይ ደግሞ እኔ አሁን ላይ ሰልችቶኛል ብዙ ነገሮች። ላይፍ ላይ እኮ ፌዝም ማለት አሁን ነገሮች ላይ እንትን ስትል ብቻ እሱም ያው ምናምን ነገር እየመጣ ነው ቤተሰብና በደንብ ዛሬ በስነ ስርዓት እናወራለን። እኔ በስነ ስርዓት ተረጋግቶ የሚያወራኝ አይነት አይመስለኝም። አንቺ ቢያንስ እሱ አንዳንድ ነገሮችን ካሳየም ቢያንስ አንቺ እንዳላችሁ ነገር ነገ ላይ ይሄንን ማታስታውሱት መጥፎ ታሪካችሁ እንዳይሆን በስነ ስርዓት ምናምን አናግሪው። ብቻ ስርዓት ባለው መልኩ አናግሪው። ሰላም አትላት። አሁንም ጥጋው ጥራን እናንተ ለምን ጠራኝ? አሁን ያ እስካሁን በነፃነት ብዙ ነገር አይገባሽም።
ስማኝ ዳጊ እኔ አሁን ማለት ነው እኔ ብዙ ማውራት አልችልም ማርያምን እያመመኝ ነው የመጣችና አንተ ራሱ ለምንድን ነው አቃቸዋለሁ ሁለታችሁንም ድራማ አትስሪ ቤት ያቅሻለሁ ድራማ እየሰራሽ ነው እኔ ህይወቴ ላይ ድራማ አልሰራም ዳግም ይሄ ሁሉ ቢገባ ማለት ነው ይሄ ሁሉ ነገር ያደረኩት ይሄ ሁሉ ነገር ይሆንኩት ማለት ነው አይደለ እንደዚህ የሚያስደርግሽ እኔ ወደ ቤት ተመለስ ምን ልታመጪ ነው አይ ምን ልታመጪ ነው አመመኝ አንተ አይደለም ተረጋግተህ ማውራት አትችልም እስቲ ቆይ ተረጋግተህ ለትልቅ ሰው ተረጋግተህ ማውራት አልችልም ካንቺ ጋር ምን ነገር ማውራት አልችልም እስቲ እኔን አዳምጠኝ እሺ ቢያንስ አይገባሽም አልፈልግሽም ቤቲ እኔን እሺ አትፈልገኝ እኔን አትፈልገኝ እኔ እኮ ፈልገኝ አለ ልጁም ደግሞ የኔ አይደለም እስከሚታወቅ ድረስ ድንገርሽ ባንገናኝ ደስ ይለኛል ገባሽ አላምንም ልጄ የኔ አይደለም ገባሽ ግን ሲታወቅ ማግኘት ይችላል ልጄ ብለህ የጠራህ እኮ ነው ልጄ የኔ አይደለም እያልክ እኮ ነው ልጁ የኔ አይደለም እሺ ከዛ እኔ ማለት እኔ 10 ጊዜ መደጋገም አልፈልግም ያየኸው እንትን የኔ ነው የሌላ ሰው ነው የሌላ ሰው ፊት ነው ያሳየው እንዴ ቤቲ እኔ አሳምሬ ያቅሻለሁ ቆይ ተፈጠረው ነገር ታምናለህ አይደል አሳምሬ ነው ማለት እሱን ተው እሺ እሱን ተው አንተ ጋር ምንም ነገር ማውራት አልፈልግም ለምን ቢያንስ አዳምጠኝ አሁን የተናደድኩ ነው እንደዛ አክብሬ አይደል እንደዚህኛ ተገኝተን ያናገራለሁ ልቀቀኝ ማውራት የምትፈልጊኝ ከሆነ አንቺ አውሪ ከሱ ጋር ምንም ነገር ማውራት ነገር የለም አሁንም ቢሆን ማለት ነው እንዴ ብር የምትለው አንተ በስነ ስርዓት አውራኝ ዳገ ምንድነው ማውራሽ በስነ ስርዓት አውራኝ ምንም ቢሆን የኔ ጉዳት እየታየህ አይደለም ምንም የሆንኩት ነገር በዙሪያ ያለው የተፈጠሩት ነገሮች ምንም አንተ ያሰጣል ልጅ ነህ ቆይ ዳግም ስሚ አንድ ነገር ልጅ ነህ ወይ አዎ ህፃን ልጅ ነኝ አንተ ከፊት ለፊትም እንዳለ አንተ ታላቅ እኮ ነኝ እኔ ልቀቀኝ ልሂድበት ልቀቀኝ አንተ ታላቅ ወንድም እኮ ነኝ ልቀቀኝ በእናትህ አንተ ነህ የኔ ወንድም አንተ የኔ ወንድም ሄሉ ብትም ብላ በእናትህ ልቀቀኝ ሄሉ ብትም ብላ ልቀቀኝ ችግር ውስጥ እንዳገባ ሄሉ ሌላ ወንድ እንደዚህ አድርጓት ቢሆንስ አንተ ችግር ምንድነው ከኔ ጋር ልቀቀኝ ያስፈራራኝ ነው አዎ ልቀቀኝ ያስፈራራኝ ነው አቡዬ ሌላ ችግር ውስጥ እንዳገባ ልቀቀኝ ያስፈራራኝ እኔን ያስፈራራኝ ችግር ምንድነው እሺ ፈለከውን አምጣ ምን ታረጋኝ ልቀቀኝ በእናትህ ልቀቀኝ አክብሬ አለው እስካሁን ድረስ ክብር ይኖር እኔ እዚህ ጋር ቆማችሁ ልትደበደቡ ነው እዚህ አትንቀኝ እሺ እሷን በነካት እጅ አትንቀኝ እኔ ጋር መጣ ልንገርህ እሷን አንተ ለነካው ተጸጸታለህ ይሄውን ለምትሰሪው ነገር አሁን ወደ ቤት ስለተመለስኩ በጣም ደበራችሁ ወደ ቤት ስለተመለስኩ ደበራችሁ አይደለ ቅናታ እኔ ወደ ቤት ምቀኛውላ አንተ ቤት ስትገባ ቤት ስትወጣኛ ምን አገኘህ ተመለ እስካሁን ድረስ ችያለሁ እሺ እኔ አዳምጠኝ ሄሉ ብትም ብላ አስብ ቆይ ክብር አንተ ታውቃለህ አንድ ነገር ልንገር አንተ ከእናትህ አንድ ማስረጃ አሳየኝ እንደዛ ቪዲዮ ማሳየቱ አሳመነ ማስረጃ ቆይ እኔ ልንገር እኔ ብር አወጣለሁ እኔ ከራሴ ብር አወጣለሁ ከየትም ተበድሬ አወጣለሁ ይመረመራል የኔ ከሆነ ብቻ ነው እኔ ማግኘት ምጪ እባክሽን ቤት እኔ ባታገኝ እሺ እንደዛም ከሆነ እኮ በዚህ መንገድ እኮ አይደለም እኮ አብራሃት እኮ ተኝታል አይደል አጥያፊ ነገርን እኮ አብራሃት አድርጋል አሁን የምትክደው ሁሉንም ነገር ሰለም ምጽ ነው ለምንድን ነው የኔ ልጅ ስላልሆነ በምን ታውቃለህ አንተ በምን ታውቃለህ እኔን አሳይተኛል አረጋግጫለሁ በቪዲዮ ማረጋግጫለሁ ካንተ ጋር ነው እስቲ በምርመራ ነው የምታረጋግጠው ምን አይነት ጥንቃቄ ነው የወሰድከው እስቲ እሱን ነገር ለኛ እሱ መናገር አልፈልግም ምን አይነት ጥንቃቄ ነው የሚወራ ነገር ስሜን ለማጥፋት አትሞክ በአይናችን አየነው እኮ እኛ አንደኛ ነገር ብልግናህን አየነው እኮ ህዝብ ማየት የሌለበትን ነገር አየነው እኮ እኛ አሁንም ቢሆን ማለት ነው አቡዬ እኔ ልትከራከሩ አይደለም ዳግም አንድ ነገር ስማኝ ባንተ ምክንያት ህይወቴ እንደዛ የተመሰቃቀለው ባንተ ምክንያት ነው ከቤተሰቦቼ ጋር የተጣላሁት ባንተ ምክንያት ሁሉም ነገር የሆነው እኔ ያንተ ቤተሰብ እንዲበጠበጥ ግን ያኔ ፈልገሽ አይደለም አንድ ነገር ልንገርህ እኔ ያንተ ቤተሰብ እንዲበጠበጥ እንዲችም አልፈልግም ልንገርህ በፍቃድሽ ነው አይደለ ስሚ አንተ ፈቅደህ እኮ ነው እኔ ብቻዬን እኮ አይደለም እሺ ተለያይተናል አይደል አሁን ተለያይተናል አይደል ብቻዬን መሸከም ግዴታ ነው አፈልግኝም አይደል ንገሪ አሁንም ልንገርህ ችግርሽ ምንድነው አልፈልግሽም ያልከኝ አንተ እኮ ቤት ያመጣት እኮ ቤት ያመጣት አንተ እኮ እኔ አልፈልግሽማ እኔ የራሴን ህይወት ልጅን እኮ ነው በወደ ያዘችው እኔ ቅዱስ ሚካኤል አልፈልግሽም ማለት አትችልም እኮ ግዴታ አለብህ አንተ እኔ ራሴ አንድ ነገር ምነግርሽ እኔ አንተ ነገር መስማት እኔ በቃ ጭቅጭቁልኝ እስቲ ሆነ ትልቅ ሰው ነው እኮ እስቲ ትሪት አድርጋት እስቲ አንዳንዴ አትንዲ ያመነጫጨቀኝ እንድታወራኝ አለው በስነ ስርዓት እጅህን እንዳታርግብኝ እንዳትነካ አንተ ማየት አልፈልግም በነዘብ እኔ አንተ ማየት አስደስቶኝ የመጣው መስሎ ነው አፍሬ ይባልሽ እኔ ማግኘት ትፈልጊያለሽ አይደል እኔ ማውራት የምፈልገው ነገር አለ ያንን ነገር ማውራት የምፈልገው ልጁ የኔ ሲሆን ሲረጋገጥ እባክሽ አትጥሪ እስቲ እናትን ፈለኒ አባቴን እስቲ ባንተ ምክንያት አንገቴን ደፈኩ እኔም እንኳን አንገቴን ደፈኩ ተፈር በእግዚአብሔር ለምን አፈራለሁ ተመለሰ እዚህ ቤት እናመጣ አንተ ነገር ያደረከው ቪዲዮ ታፈር በቃ አፈራ አንተ አፈላፈርክም አንተ ለሷ ሞገን ጀመር ለምን አልወገንም እኮ እንደዚህ የምናደርገውን ነገር እኮ ማለት ነው የኔ እህት ብትሆንስ አሁን ከቤተሰቦቼ ጋር
አሪፍ ጊዜ አሳለፍኩ። አሪፍ ጊዜ የኔ ተተበጣ አታሳስብህ ነገር የሆንኩት አያሳስብህም? በአንተ ምክንያት እንደዚህ ሆነ አንድ ነገር ያስማማናል። ስሚ እህት ላይ ቢደርስ እንደዛ አይነት ነገር ምን ነበር የምታደርገው? ይሄን ብቻ መልስልኝ። አንድ ነገር ያስማማናል። ያንተ ነገር ብቻ አይደለም እኮ የሚሰማው እንዴ? አንተ ብቻ ነህ የምታወራው? አንተ ብቻ ነህ ትልቅ ሰው። ቤቴ አዳምጪኝ። አንተ ያዳምጪኝ አይደለም? ስራት ይኖርሽ። አዳምጪኝ። መታት እኮ ዳጊ መታት። እርጉዝ እኮ ናት። ያማኝ በእናትህ አርግዛለች እኮ። ልቀቀኝ። በሽተኛ ነህ እንዴ? ይምታኝ። ልቀቀኝ በእናትህ። አቡዬ ልቀቀኝ። ሆዴን እኮ ነው ሰው ችግር ምን እንደሆነ ከኔ ጋር ልቀቀኝ። እንኳን ማለት ነው ሻነ እንደ አንተ ችግር በማርያም ወንድነትን ሴት ላይ ነው የምታሳየው። እሺ መታኝ። ስሚ እዚህ ጋር አንድ ነገር ልንገርሽ። እኔ በህይወቴ ላይ መልካም ሰራም እኔ ላውራና ከዛውን እሄዳለሁ። ችግር የለውም። ኧረ ሂድ ጥርግ። ከዛ እኔ በማገኝ መንገድ ለምንድን ነው አሁን መልስ ብቻ ነው የምፈልገው። አንተ ምንም ነገር እንዳታወራ። ለምንድን ነው የጠራሽበትን ኬዝ ጠሪ ንገር። በአንተ ምክንያት ብዙ ነገር የሆንኩትን ነገር አስብ፣ ጭንቅላትን አሰራው በደንብ። ህፃን ልጅ አይደለም። አሁንም ቢሆን የምነግርህን ማለት ነው። ህፃን ልጅ አይደለህም። ትልቅ ሰው ነህ። የምታደርገውን ምንድን ነው የምትፈልጊው ከኔ? እንድታምን ዝም በል። ያደረከውን ነገር እንድታምን። እኔ ደግሞ የሚገባትን ክብር እንዳምን ትፈልጊያለሽ አይደል? ክብርም እንድሰጥሽ ትፈልጊያለሽ። በስነ ስርዓትም እንዳወራሽ ትፈልጊያለሽ። ሁሌም እንዳገኘሽ ትፈልጊያለሽ። ያ ነገር የሚሆነው እኛ ቤት አንተ ማግኘት አለ ማለት ጋር ምንም መገናኛው ነገር የለም። የኔ ከሆነ ላረጋጋ አጎቴ ጋር ይዣት ሄዳለሁ። እሺ ይሄንን አዳምጠኝ። አንተ እምቢ የምትል ከሆነ አጎቴ ጋር ይዣት ሄዳለሁ። ሄሉ መታለች አይደል? ሄሉም ጋር ማድረሳት ነው አንቺ ችግር ውስጥ ቤት ይዣት ሄዳለሁ። አንተ ማተረዳት ከሆነ ችግር ውስጥ የምትገባ አንተ ነህ። የነገርኩህ ያስፈራራው ዳጊ። አሁንም ተመልሰህ ከቤት እንድትወጣ አደርግሃለሁ። ከቤት እንድትወጣ አደርግሃለሁ። አዳምጠኝ። የነገርኩህ አጎቴ ጋር ወስዳታለሁ፣ አክስቴ ጋር ወስዳታለሁ፣ ሄሉ ጋር ወስዳታለሁ። እሺ ላውራና ልሂድ። አንተ ጋር ምንም ጋር የትም አትሄድም። አብረን እንሄዳለን። ባለጌ አፍህን ዝም በል። ቆይ ባለጌ አፍህን አንተ ያደረከው ባለጌው ክብር ታውቃለህ? ክብር ታውቃለህ? እስቲ አሁንም ልትመጣ ያልኩሽ። ቆይ እስቲ አንዴ ብቻ አዳምጠኝ። ለመጠይቅ ጥያቄዎች እስቲ መልስ ስጠኝ። ቆይ አይደለም ቀልደኛ አብራት እንዳደረክ ታምናለህ፣ እንደተጠነቀቅክ ነው አንተ የምታውቀው። ግን ምን ይፈጠር አንተ ይሁን አይሁን የምታውቀው ነገር የለም። እሷን ግን እንደዚህ ልታመናጭቃት አይገባም። በቃ በአጠቃላይ ማለት ነው። ስማ እሺ፣ ምን ላዳምጥ? አያገባም። ለምን? እህቴ እኮ ናት። እህቴ ናት። ሴት ስለሆነ ማላውቃት ሰው ስለሆነች ነው። አዎ እህቴ ናት። በእህቴ እንዲደረግ አልፈልግም። ማንም ሰው እንዲያደርግ አልፈልግም። ያዳመጥከኝ ነው። በእህቴ ናት ስትል እኔ በማውቀው ሰው ላይ እንዲደረግ ማልፈልገውን ነገር ማንንም ሰው ላይ እንዲደረግ አልፈልግም። የሰማኸኝ ነው? እባክህ ዝም በል። ድምጽ መስማት ስሚኝ። አንድ ነገር የምነግርሽ ይሄ ልጅ የኔ ከሆነ ብቻ ነው ሁሉም ነገር የሚስተካከለው። አታስመስላጊ በገብርኤል ምንም ነገር እንዳላደረክ ነገር እዚህ ካሜራ ፊት ስትሆን ምንም ቆቃለው። አንድ ነገር የምነግርሽ ነገር ቢኖር ማለት አንድ ነገር እንተዋወቃለን እኮ ሁለታችንም። ስሚኝ ወንድም ላቀ ይችላል፣ ግን እኔ አንተን ፐርሰናሊቲ በደንብ አውቀዋለሁ። እባክሽ እዚህ ጋር አሁን ድራማ መስራት እኮ አያስፈልግም። እኔ ድራማ እየሰራሁ እኔ በህይወቴ ላይ ድራማ አልሰራም። ቤተሰቤን ጥዬ ስንት ነገር ተበላሽቶ ህይወቴን አበላሽተው ይሄንን በደንብ ህይወቴን አበላሽ ያተበላሽው አንተ ምክንያት በማንም አይደለም። እሺ የኔ ጥፋት ነው አይደል? እግዚአብሔርን የተገናኘንበት ያ ሞመንት የተፈጠረው በኔ ጥፋት ነው። እርጉዝ መሆንሽን እና ልጁ የኔ መሆኑን እስካላረጋገጥኩ ድረስ በስነ ስርዓትም አላወራሽም ማግኘት እና በዚህ መንገድ ነው የምታረጋግጠው። እባክሽ በዓለም ደርሷል። ከቤተሰቦቼ ጋር ላሳልፍ በዓለም። ከዛም በኋላ እኔ ራሴ ወጪ አወጣለሁ። ሰሚ አስጨርሺ። እኔ ወጪ አወጣለሁ ከራሴ አወጣለሁ ወጪ። ከዛን ልጁ የኔ መሆኑን እንዴት ነው ቤት ይሄዳል። አንተ ያስፈራራህ ነው። እኔ አጎቴ ጋር ይዣት ሄዳለሁ። እንዴት ነው ቤት መሄድ እኮ አቅቶኝ አይደለም። እኔ በስነ ስርዓት ባለው እንዲበጠበጥ ስለማንፈልግ ነው። ገብቶሃል? ይሄ ልጅ የኔ መሆኑን እስካላረጋገጥኩ ድረስ እንዲህ ነው መሆኑብሽ። አንተ ከፈለክ እንደፈለክ አድርጋ አያገባኝም። ስማ ከኔ በኋላ አስጨርሰኝ። በዓል ደርሷል። እባካችሁ ሁለታችሁንም አልፈልጋችሁም። ቤቲ ልጁ የኔ ከሆነ እኔ ራሴ ጠርቼሽ እናቴ ፊት አውራ። ነገሩን ራስህ ላይ ያከበድክ ነው። የገባሽ ነው አይደለ? የሰማኝ ነው። ስሚ እያከበድክ ነው። መጨረሻ አያምርም። ምንም ነገር ማድረግ እንደምንችል አስበው። ራስ ላይ ያከበድክ ነው። የነገርኩ ነው። በዓልን ውጪ እንዳታሳልፍ አልፈልግሽም። ስሚ ቆይ እኔ አንድ ነገር ድጋርም ወይስ እኔ አሁን እንደዚህ ሆኜ ማውራት አልፈልግም። ግን እሺ አንተ ለምንድን ነው እየተረዳኸኝ አይደለም? እኔ እዚህ ጋር እንደዚህ መሆን አይታየህም? እኔ ከቤተሰብ ጋር መጣላት አይታየህም? ህይወቴ መበላሸት አይታየህም? ያንተ በቃ አብረህ የሆነ እኔ አላውቅም። ምን ብዬ ልንገርሽ? ምን ብዬ ባስረዳ ነው የምትረዳኝ? ዳጊኔ እኮ እወድሃለሁ። ያ አብረን ያሳለፍናቸው ጊዜያቶች ምንም
ምንም ላንተ መስሎ አይታየውም። አታስመሲ ቤቲ አታስመሲ። አንተ ቆይ እምባኮ መጥፎ እኮ ነው። ያው እርጉዝ ናት እኮ ለምን እንደምታስለቅሳት? ምን እርጉዝም አይደለች። እስቲ ተረዳት በእናትህ አስረዳ። ተከከኝ አትንጋኝ ንጋት እግዚአብሔር ነው ተዘዝነን እንዴ? እኔ ካንተ ምንም አልፈልግም። እኔ ካንተ ምንም አልፈልግም። እባክሽ ድራማ ትስሪ እያለቀሽ ድራማ ትስሪ አውቀሽ ነው። እኔ አውቀሻለሁ። ዳንስ ማተረዳ አፈንስ ይሄን ልጅ አናታችሁ የሆነ ነገር ላደርገው ነው። እንዳነከኝ እኔ ስድ ስሚ በቃ ይዘሽ አንቺ አታልቅሽ። በቃ ምን አሁን ማለት ነው አንድ ነገር ነግርሽ ቤቲ እዚህ ጋር ለፈለግሽ መሆን ትችያለሽ። ልጁ የኔ ከሆነ በስነ ስርዓት እኔ አወራሽ። ዳጊ አንድ ነገር እኔ እስቲ አሳይኝ፣ እርጉዝ መሆንሽን የሚያሳየውን እንትን አሳይኝ። ስንቴ ነው የምታሳየው? አሳይኝ። ስለዚህ ማሳየት ግዴታ የለብኝም። አሁንም ቢሆን የተፈጠረውን ነገር አይደለም የኛን አይደለም እርጉዝ ናት የሚለውን ነገር አሳይ። አብረን አሁን ሄደን ማየት ትችላለህ ከፈለክ እና ያለን እሱ አንድ ነገር ብቻ ጠይቅ። እኔ አትፈልገኝ፣ ምንም አትፈልገኝ። እኔ አንተ ምንም እኔ አንተ ፈልገኝም አገኘኝም ምንም ሁን እኔ ብዬ አላስቸግርህም። አንድ ነገር ብነግርህ ነገር ማለት ብቻ እኔ እንድታምንልኝ ብቻ ነው የምፈልገው። ሌላ ምንም ነገር እኔ ካንተ ብርም አልጠይቅህም፣ መጥቼ ቤትህም አላስቸግርህም። እንዳምንሽ ትፈልጊያለሽ? እንዳምንሽ ትፈልጊያለሽ? ያንን ነገር እኔ ብቻዬን እኔ ስም እንዳምንሽ ትፈልጊያለሽ? እኔ ብቻዬን ያደረኩት ያንን ነገር እሺ ንገረኝ። ብቻዬን ያደረኩት ልጁ የኔ እንደሆነ ላረጋግጥ ብቻዬን እንዳደረኩኝ እስቲ እኔ ብቻሽን ያደረግሽው ብቻዬን እኔ እንደዛ ነገር ሳይፈጠር ብቻዬን አለ። ከዛ ከሌላ ሰው ጋር ምንም አይደለም፣ ካንተ ጋር ነው፣ ከሌላ ሰው ጋር አይደለም። የኔ እንደሆነ ሳረጋግጥ ብቻ ነው ላንቺ ክብርም ፍቅርም የምሰጥሽ። ምን አረገች እንደዚህ የምትሆንባት? ቆይ እኔ የኔ ህይወት መበላሸት አልችልም። ቤት ድረስ ይጠራል። አንተ እኮ ነህ። እባክሽን ተመልሰሽ እንዳትመጪ። ከሌላ ሰው ጋር ነው አንተ ራስህ ነው ወይስ ሌላ ሰው ነው? ክብር ይኑር ቢያንስ ተመልሰሽ እንዳትመጪ። አንድ ነገር የምነግርሽ አንተም አንቺም ተመልሰሽ እንደፈለክ ማድረግ ትችላለህ። ምንም በለኝ። እኔ እዚህ ጋር እንትን ልትለኝ አይደለም የመጣው። ልጁ የኔ እንደሆነ ሳረጋግጥ ብቻ ነው። ይቅርታ አድርጊልኝ። ቤት ተመልሰሽ እንዳትመጪ። እዚህ ሰፈር ማየት ነው። እኔ ቆይ አይደለም። ለምንድን ነው ልትረዳኝ የማትሞክረው? ቤቲ በእናትሽ ቤቲ እባክሽን አትረብሽኝ። ውጪ በቃ ከህይወቴ ውጪ። የኔ እንደሆነ ላረጋግጥ ባታረጋግጥስ እንደ ጓደኛ ፍቅረኛ ነበረች እነሷ። ቤቲ ልቀቂኝ። ከዚህ በላይ ማረጋገጫ ምንድን ነው የምትፈልገው? ልቀቂኝ በቃ ቤቲ። ከዚህ በላይ ማረጋገጫ ምንድን ነው የምትፈልገው? ነገሮች አንተ ቤት እንሄዳለን። እኔ ራሴ ለምን እንደምታከብደው አጎቴ ጋር በወስዳት ምን እንደሚፈጠር አስበው። እኔ እኮ ፋሚሊ እንዳይበጠበጥ በማሰብ ከበዓል በኋላ ልቀቂኝ። እኔን ከበዓል በኋላ ልቀቂኝ። ልቀቂኝ። አንተ ምን ይሆን ነው ከበዓል በኋላ ምናምን የምትለኝ ቤቲ ስርዓት ይኑርሽ። አንተ